ለዚህ ነው ጌታችን ሌላ ሸክም አልጨነባችሁም ያላችሁን ግን ጠብቁ የሚለን። ይህንን ስም ይዘው መኖራቸው፣ እስራኤል በሚለው ስም አለማፈራቸውን፣ ይህንን ስም አለመቀየራቸውን አየላቸው እግዚአብሔር። ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው የሰው ልጅ በተራው መጠራቱ ላይቀር ምነው አንዱ ለአንዱ መቃብር አይቆፍር። አይጠቅምም መጨነቅ እንዲያው ለውበት ይረግፋል ይጠፋል ሁሉም ከመሬት። ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሳያይ። ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው። ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው። ዘምሩስ ሰው ለሰው ቢፋቀር ምነው ሰው ለሰው ዋቁንጅና ከንቱ ማማረም ብላሽ አፈር ትቢያ ሲሆን ሲጨልም ሲመሽ ድሃ ባለጠጋ አንድ ነው መንገዱ በጨት ተጠቅልሎ በሳጥን መሄዱ። ሰው ለሰው ቢፋ
የሚያስመስል ተራራ አይቀርም መሄዱ ሁሉም በየተራ ሰው ለሰው ሰው ለሰው ሰው ለሰው ቢፋቀር ምነው 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 ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማዘምሩ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ ጣቢያቱ አገንሃለሁ ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረክ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለም ለቅድስና አቀርባለሁ ላንተ ምስጋና ጣቴ በገናን ይደረድራ በቀን በሌሊት ያመሰግናል ጣቴ በገናን ይደረድራ በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርን አይተው ጠላቶች ፈሩ ለጌትነት ፈርተው ተገዙ እንዲነ አምላክ እንዲነ ጌታ ሁሉን በፍቅር የምትረታ ባንተ ተመካን በመጣሪያችን አዳይ በወከው በንጉሳችን ባንተ ተመካን በፈጣሪያችን አዳይ በወከው በንጉሳችን ፍቅር ማረክ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በዘመኔ ምድርና ሰማይ እልል
ጣቴ በገናን ይደረድር በቀን በሌሊት ያመሰግናል። ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ከመትባርከነ በመስቀል ከዘበርከ ከመትባርከነ በመስቀል ከዘበርከ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ ከመትባርከነ በመስቀል ከዘበርከ ከመትባርከነ በመስቀል ከዘበርከ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ ከመትባርከነ በመስቀል ከዘበርከ ከመትባርከነ በመስቀል ከዘበርከ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል አመልማለ ወርቅ። ዝማሬ መላእክት ያሰማልን። እስቲ አመስግኑ። ለዘመረ አንደበት ሁሉ እግዚአብሔር አምላክ ዝማሬ መላእክትን አጥንትን የሚያለመልም የቅዱሳን መላእክትን ጣዕመ ዝማሬ ያሰማልን። እግዚአብሔር አምላካችን ከዚህ በበለጠ ዘማሪ ዲያቆን ወንድማችን ዳንኤል ጥበበ ሥላሴ እንቁ ሥላሴ የአገልግሎት ዘመኑን እግዚአብሔር አምላክ በቤቱ በመቅደሱ ያሰንብትልን፣ ያርዝምልን፣ ያቆይልን። ይህንን ድምፅ ያሰማን እንድናመሰግን እድል የሰጠን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም ይክበር ይመስገን። በእውነት ከንቱ ውዳሴ አይደለም። እግዚአብሔር ባወቀ ብዙዎችን ቤታቸው በራቸው ድረስ እጆቻቸው ላይ ባሉ ስልኮች ገብተው የብዙዎችን ልብ የብዙዎችን ነፍስ እየታደጉ ያሉ መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ አሉ። እንዳለመታደል ሆኖ ይሄ መንፈሳዊ ጉባኤ ተዘጋጅቶ መምህር መምጣታቸውን ሰምተው ነገሮች ያልተመቻቹላቸው ለመምጣት አስበው ደግሞ በብዙ ምክንያቶች እዚህ ጉባኤ ላይ ያልተገኙትን እግዚአብሔር ባሉበት ያስተምርልን፣ እግዚአብሔር ባሉበት ያጽናናልን። መምህራን መጥተው ደግሞ እንደው ይሄ ጉባኤም ከዚህ ጉባኤም አልፎ ደግሞ እናንተ ቃሉን እንዳትሰሙ ደግሞ ብዙ የተዘረጉ እንቅፋቶችም ቢኖሩ
ቅዱስ ገብርኤል የነደደውን እሳት አጥፍቶ አቀዝቅዞ እኛን ደግሞ ይኸው በቀዝቀዝ ባለው ነፋሳማ አየር ላይ በባህር እየተጓዝን ደጁን እንድንረግጥ መቅደሱን እንድንሳለም ስለረዳን አምላካችን እግዚአብሔር የተመሰገነ ይሁንልን እና በቀጥታ የምንሄደው ወደ ክቡር መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ ይሆናሉ። ሁላችሁም ሐሳበ ልቦናችሁን ሰብሰብ አድርጋችሁ እንድትሰሙ በፍቅር ቃል ጋብዛችኋል። እንዲያውም ችግር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እየተነቀነቁ ማስተማር ሞክሬው አላቅም። ዛሬ ልሞክረው አይደለ? ከናንተ ጋር ግሩም ነው። እንደዚህም እንዳለን ነው እንጂ ከናንተ መካከል አንዱ ለሰው ፈልጋለሁ ማዕበሉን ጸጥ የሚያሰኝልን ይሄ ማዕበል ያልፋል እያለ የሚዘምር እኮ አይደለም፣ ጸጥ የሚያሰኝልኝ ነው ያልኩት። እግዚአብሔር ከሁላችንም ጋር ይሁን። የሰበሰበን የሚያስተምረን በጎንና የሚረባውን ነገር ሁሉ የሚሰጠን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ የእግዚአብሔርን ቃል እንማራለን። እንደ ማይበሉና እንደኔ አቅም ሰዓቱ ይወሰናል። እሺ ብዙ እየናጠኝ ወደ እርጎነት ከተቀየርኩ ቶሎ እቀመጣለሁ። እሺ አይ ደግሞ ካልተቀየርኩ ችግር የለም፣ ቀስ እያልኩ ዘልቃለሁ። በጸሎታችሁ አስቡኝ። ይልቁንም እንዲህ አይነት ቦታ የእግዚአብሔርን ቃል መናገር በጣም ከባድ ነው። እግዚአብሔር ግን ለልጆቹ በጎ አምላክ ነው፣ መልካም ነገር የሚሰጥ አምላክ ነውና እግዚአብሔር የሚረባንን እግዚአብሔር የሚጠቅመንን እንዲያስተምረን ቅዱስ ፈቃዱ ይሆንልን። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 25 እንዲህ ይላል፣ ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይላል። በዚህ ርዕስ ጥቂት የእግዚአብሔርን ሐሳብ፣ ጥቂት መንፈሳዊ ቁም ነገሮችን እንማራለን። እግዚአብሔር በመካከላችን ሆኖ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ከዚህች ዕለት ከመልአኩ ከቅዱስ ገብርኤል፣ ከቅዱስ ቂርቆስ፣ ከእናቱም ከቅድስት ኢየሉጣ በረከት ረድኤት ለሁላችንም ያሳትፈን። ሌላ ሸክም አልጭንባችሁም፣ ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ይህንን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታዋን በትክክል ባላውቃትም ከዚህ አካባቢ እንደማትርቅ እገምታለሁ። ቲያጥሮን የምትባል ቦታ ላለች ማህበረ ምእመናን የቤተ ክርስቲያን ልጆች ጌታችን ያስተላለፈው ቃል በቲያጥሮን ላለች ቤተ ክርስቲያን ብሎ ነው የሚጀምረው። ሲጀምር እና ምን ይላቸዋል? ሌላ ሸክም አልጭንባችሁም፣ ነገር ግን ያላችሁን ጠብቁ ይላቸዋል። እና እኔም በዚህ ማለዳ ለእናንተ ይሄንን ቃል ባሰማ ብዬ ተመኘው። እግዚአብሔር ከኔና ከናንተ የሚጠብቀው የሰማነውን ትላንት በልጅነት ያመነውን ትላንት በመከራዎች በፈተናዎች መካከል የተረዳነውን
ትላንት በጉብዝና ወራታችን የቀመስነውን አምላካችን እግዚአብሔር የሰጠንን እሱን እንድንጠብቅ ነው እግዚአብሔር የሚፈልገው። ለዚህ ነው ሌላ ሸክም አልጭንባችሁም ያላችሁን ግን ጠብቁ የሚለው። ወገኖቼ ክርስትና የያዝነውን የመጠበቅ ሃይማኖት ነው። ክርስትና የያዝነውን የመጠበቅ ሃይማኖት ነው። ክርስትና የጀመርነውን የመፈጸም ሃይማኖት ነው። ክርስትና ያለንን የማጽናት ሃይማኖት ነው። ለዚህ ነው ጌታችን ሌላ ሸክም አልጭንባችሁም ያላችሁን ግን ጠብቁ የሚለን። በተለይ እንዲህ ባለው የስደት ዓለም ከሀገራችሁ ወጥታችሁ ከቤተሰቦቻችሁ ተለይታችሁ እጅግ ከምትወዷት ቤተክርስቲያናችሁ ርቃችሁ የምትኖሩ ክርስቲያኖች እነዚህ ቃላት ሃይማኖታችንን እንድንጠብቅ፣ ምግባራችንን እንድናጸና፣ የያዝነውን እንዳናላላ እጅግ የሚጠቅሙ ሐሳቦች ናቸው። ሌላ ሸክም አልጭንባችሁም ያላችሁን ግን ጠብቁ የሚለው። ታስታውሱ ከሆነ እስራኤላውያን ተሰደዋል። ለብዙ ዘመናት እግዚአብሔር የተዋቸው እግዚአብሔር የረሳቸው እስኪመስላቸው ድረስ በስደት ተንገላተዋል። ግን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? እግዚአብሔር ለምን ከባርነት ወደ ነፃነት የመለሰ ይመስላችኋል? እስራኤልን ጥቂት ነጥቦችን እነግራችኋለሁ። አንደኛ እግዚአብሔር ስለ ቸርነቱ ነፃ አውጥቷቸዋል። ሁለተኛ በአባቶቻቸው ደስ በመሰኘቱ ስለነ አብርሃም፣ ስለነ ይስሐቅ፣ ስለ ያዕቆብ ብሎ እግዚአብሔር እየሰማችሁኝ ነው? እየተነቀነቅንም ቢሆን እንሰማማ ትንሽ። እሺ እንደዚህ እና እግዚአብሔር እስራኤላውያንን ከስደት የመለሳቸው ከመከራ ያወጣቸው ከባርነት ወደ ነፃነት የመለሳቸው ለምንድን ነው ካላችሁኝ፣ አንደኛው የእግዚአብሔር ቸርነት ነው። ሁለተኛው እግዚአብሔር በአባቶቻቸው ደስ ስለተሰኘ ነው። ሌላው ነጥብ ግን እስራኤል በስደት እያሉ ስለጠበቋቸው አራት አስደናቂ ነገሮች። እስራኤል በስደት ቢኖሩ፣ እስራኤል በግብፅ ባርነት ቢኖሩ፣ እስራኤል ከሀገራቸው ቢለዩ፣ እግዚአብሔር በባዕድ ምድር በእንግዳ ሀገር ቢያኖራቸው ለምንድን ነው ከስደት የመለሳቸው? ለምንድን ነው ባርነታቸውን ወደ ጌትነት የቀየረላቸው ካላችሁ፣ እስራኤል በስደት እያሉ የጠበቋቸው
4 ቁም ነገሮች ስለነበሩ እግዚአብሔር ይህንን የጠበቁትን አይቶላቸዋል። ወገኖቼ እግዚአብሔር ከኔና ከናንተ እጅግ ብዙ ነገር አይደለም የሚጠብቀው። በጣም ጥቂት ነገር ነው እግዚአብሔር የሚጠብቀው። ነፃ እንዲያወጣ፣ እንዲያሳርፈ፣ ወደምንፈልገው ህይወት እንዲያደርሰ፣ ወደ ርስታችን እንዲመልሰ፣ ከመከራና ከስቃይ እንዲያድነ እግዚአብሔር ጥቂት ነገር ነው እንድንጠብቅ የሚፈልገው። እስራኤልን ከባርነት የመለሳቸው፣ እስራኤልን ከመከራ ያወጣቸው 4 ነገሮችን ጠብቀው ነው። እዩ በዚያ በስደት ዘመን በዚያ በእንክርት ዓለም እስራኤል የእግዚአብሔርን ትእዛዛት ይጠብቁ ነበረ። ለምሳሌ ስርዓተ ግዝረታቸውን አልተውም ነበረ። እዩ በባዕድ ምድር በእንግዳ አገር በአስጨናቂዎቻቸው ሰፈር እጅግ ብርቱ የሆነ ስራ እየሰሩ ፒራሚድ እየገነቡ ገለባ እያመላለሱ ጭቃ እያቦኩ እረፍት ሳይኖራቸው ወንዶቻቸው እየተገደሉ የፈርዖንን ጅራፍ እየቀመሱ በዚህ ሁሉ መከራ ውስጥ እየኖሩ አንድ ነገር ግን ጭራሽ አልተውም ነበር። ምን ካላችሁኝ የእግዚአብሔርን ቃል ኪዳንና ትእዛዛት መገዘርን ይፈጽሙ ነበር። ወገኖች እግዚአብሔር ይህንን አይቶላቸዋል። በመከራ ውስጥ ቢሆኑ የእግዚአብሔርን ትእዛዛት ለመፈጸም ማዘንበላቸውን እግዚአብሔር አየላቸው። እጅግ በሚያደክሙ ስራዎች መካከል ቃል ኪዳናቸውን መጠበቃቸውን ተመለከተላቸው። መገዘር ያማል፣ ታውቃላችሁ። እረፍት የላቸውም። ከነቁስላቸው ነው ጭቃ የሚያቦኩት፣ ከነቁስላቸው ነው ገለባ የሚያመላልሱት፣ ከነቁስላቸው ነው ፒራሚድ የሚገነቡት። ይሄ ምን ያህል ከባድ እንደሆነ ተመልከቱ። አስታማሚ የላቸው፣ የሚያከማቸው የለ፣ የሚንከባከባቸው የለ። የስደት ዘመን ላይ ናቸው። የመንከራተት ህይወት ላይ ናቸው። እየታመሙም ቢሆን ግን የእግዚአብሔርን ቃል ኪዳንና ስርዓት መፈጸም ግን አልተውም ነበረ። እግዚአብሔር ይህን አየላቸው። ለምን ይመስላችኋል ወደ ርስታቸው የመለሳቸው? ለምን ይመስላችኋል ከግብፅ ባርነት ያወጣቸው? ለምን ይመስላችኋል በአይነ ምሕረቱ የጎበኛቸው? የእግዚአብሔርን ሥርዓት ጠብቀዋል። እግዚአብሔር የነገራቸውን ፈጽመዋል። እግዚአብሔር ያዘዛቸውን እሺ ብለዋል። ስለዚህ እግዚአብሔር እሺ አላቸው። የተወደዳችሁ ክርስቲያኖች እንደዛ ባለ የስደት ዘመን፣ እንደዛ ባለ የመከራ ዘመን፣ ያውም ደግሞ እንደናንተ አጭር ዘመን አይደለም። እናንተ ቢበዛ 10 ምናምን ዓመት ሊሆን ይችላል፣ አላውቅም። እነዚህ እስራኤላውያን ለ230 ዘመን ነው በግብፅ ባርነት የተሰቃዩት። ለ230 ዘመን እግዚአብሔር እኮ ረስቶናል፣ እግዚአብሔር እኮ ትቶናል። የእግዚአብሔርን ትእዛዝ መጠበቅ ምን ያስፈልጋል? እግዚአብሔር ከተወን አንተው፣ እግዚአብሔር ከረሳን አንረሳው፣ እግዚአብሔር ካልፈለገን አንፈልገው አላሉም። ልክ ነው። አንዳንዴ መንቻካ ፈተናዎች እግዚአብሔር እንድረሳ ሊያረጉን ይችላሉ። ብርቱ መከራዎች አንዳንድ ጊዜ እግዚአብሔር የለም ወይ እስኪያስብል ድረስ ሊያስክዱን ይችላሉ። እስራኤላውያንን ግን ተመልከቷቸው። ለ230 ዘመን ቃል ኪዳናቸውን ጠብቀው ኖሩ።
ከኢየሩሳሌም ርቀዋል። መስዋዕት ከሚሰዋባት ርቀዋል። እግዚአብሔር ከሚመለክባት ቦታ ርቀዋል። ያሉት በሩቅ አገር በባዕድ ምድር በአስጨናቂዎች ሰፈር ነው። ቤተሰቦቻቸው የሚገደሉባት ቦታ ናት ግብፅ። ወንድ ወንዱ እየተገደለ እንዲህ ባለ ባህር የሚጣልባት ቦታ ናት ግብፅ። በዚህ መከራ ውስጥ እያሉ ግን እግዚአብሔርንና ትእዛዛቱን አስበዋል። እግዚአብሔር ይህንን አየላቸው። እኔም ዛሬ ልነግራችሁ የምፈልገው እንዲህ ባለ አስጨናቂ ሕይወት ውስጥ እየኖራችሁ ተያዝን አልተያዝን እያላችሁ፣ ተሻገርን አልተሻገርን እያላችሁ፣ ሞላልን አልሞላልን እያላችሁ፣ ደረስንበት ራቅንበት እያላችሁ፣ ተያዝን አልተያዝን እያላችሁ በእነዚህ አስቸጋሪ ሕይወቶች መካከል እግዚአብሔርን ስለምታስቡት እግዚአብሔር አንድ ቀን ያያችኋል። ዘመን ሊረዝም ይችላል። 230 ዘመንና ከዚያ በላይ ሆኗቸዋል እስራኤል። ግን እግዚአብሔር ለምን አያቸው? ግን እግዚአብሔር ለምን መለሳቸው? ግን እግዚአብሔር ለምን አከበራቸው? ግን እግዚአብሔር እንደገና ለምን ጎበኛቸው? እግዚአብሔርን አስበውታል፣ አልረሱትም። በምድረ በዳ ዘር ባልተዘራበት ስፍራ እንደ ተከተልሽኝ አስቤያለሁና አላቸው ለእስራኤል። ስላሰብሽኝ አስብሻለሁ አላቸው እስራኤል። እግዚአብሔርን ስናስበው ያስበናል። እግዚአብሔርን ካረሳነው ያስታውሰናል። እግዚአብሔርን በልባችን ቃል ኪዳኑን በሕይወታችን ተስፋውን በህሊናችን አትመን ካረሳነው እግዚአብሔር ረስቶ አያውቅም። እግዚአብሔር ትቶ አያውቅም። የተወደዳችሁ ክርስቲያኖች፣ ለዚህ ነው እስራኤልን ያሰባቸው። ይሁላችሁ ያማል እኮ ቁስል ያማል። ደማቸው እየተንጠባጠበ ጭቃውን ማብኳት ያማል። ያውም ወንዶቻቸው ብቻ አይደሉም፣ ሴቶቻቸውም ይረግጣሉ። ያማል። በዚህ ህመም ውስጥ ግን ሆነው ምን ያደርግልናል እግዚአብሔር? ምን ያደርግልናል ስርዓቱ አላሉ። ጠበቁት። ሲጠብቁት ነው የደረሰላቸው። ወገኖች፣ እግዚአብሔርን በመተማመን የምትጠብቅ ነፍስ አፍራ አታውቅም ተጽፎልናል። እስኪ ንገሩኝ፣ እግዚአብሔርን ጠብቃ ያፈረች ነፍስ ማንን አይታችኋል? እንደውም ሲራክ ይላል በመከራ ውስጥ እንዳለ የጣለው ሰው ማን ነው ይላል። ኢዮብ ነውን? አብርሃምን ነውን? እግዚአብሔር በመከራ ውስጥ እንዳለ የጣለው ሰው ማንን አይታችኋል ይላል። እስራኤልን ተመልከቱ። እንደዚያ በሚነድ እቶንና መከራ ውስጥ፣ በፈርዖን ጅራፍ ውስጥ፣ በግብፅ መናቅ ውስጥ እግዚአብሔር ከጥቂት ዘመናትም በኋላ የደረሰላቸው ስለጠበቁት ነው። እግዚአብሔር እመኑኝ፣ የእግዚአብሔርን ትእዛዛትና ቃል ኪዳን በከባድ ሕይወት ውስጥም ሆናችሁ ከጠበቃችሁት፣ ስርዓቱን ካልተዋችሁ፣ ሕጉን ካሰባችሁ፣ እንደ ቃሉ ለመኖር ከተጋችሁ፣ እመኑኝ እግዚአብሔር ሳይመልሳችሁ አይቀርም። ይህንን የምለው እኔ ጋራንቲ ልሰጣችሁ አይደለም። እግዚአብሔር ራሱ እስከ ዛሬ ያደረገው ዋስትናችሁ ስለሆነ ነው ይህን የምነግራችሁ። ያማል። በቅምጥሎች መካከል ኩርምት ብሎ መኖር ያማል። እያመማችሁም ግን ሕገ እግዚአብሔርን ከጠበቃችሁ እግዚአብሔር ይደርስላችኋል። በሚበሉ ሰዎች መካከል እየጾማችሁ መኖር ሊያም ይችላል፣ ግን እግዚአብሔር ይደርስላችኋል። ያማል።
ግን እግዚአብሔር ይደርስላችኋል። መልካም በማይመስሉ እንዲህ ባሉ የስደትና የመከራ ዘመናት መካከል ተረጋግቶ እግዚአብሔርን ማምለክ እንዲህ የሚነዋወጠውን የሚንቀጠቀጠውን ምንም እንዳልሆነ ሳይሰማችሁ እግዚአብሔርን እያመሰገናችሁ ልዑልን እያከበራችሁ መኖር ቢያምም ደስ በማያሰኙ ወራቶች መካከል ደስ ለመሰኘት መጣራችሁን እግዚአብሔር ያየዋል። ይሄን መጠበቃችሁን ያየዋል። እጅግ አመንዝራ በሆነ ዓለም ውስጥ ባል አግብቶ ሚስት አግብቶ ልጅ ወልዶ በአንድ ኖሮ ንጹሕ ሆኖ መጠበቅ ያማል። እያመነዘሩ መክበር እየተቻለ ይቅርብኝ የእግዚአብሔር ትእዛዛት ይበልጥብኛል ብላችሁ ስትጠብቁ ለጊዜው መራብ ያማል። ለጊዜው አቅመ ቢስ ሆኖ መምሰል ያማል። ለጊዜው ምንም አለመፈጸም መቻል ያማል። ግን ግድ የላችሁ እግዚአብሔር ያን ጊዜ ያስባል። እግዚአብሔር ያን ጊዜ ያስባል። በተራዘሙ ጊዜያት ሁሉ ጸሎት አለማቋረጥ ያማል። የተራዘሙ ጊዜያት ያማል። እጆቻችንን ዘርግተን ሳንቀበል መቅረት ያማል። አንኳክተን ሳይከፈትልን መቅረት ያማል። እንደ ግዝረቱ ያማል። ለምነን ጊዜው ሲረዝም ያማል። ፈልገን ሳናገኝ ስንቀር ያማል። በዚህ ህመም ውስጥ ሆኖ እግዚአብሔርን ማምለክን መቀጠልን እግዚአብሔር ያየዋል። እየሰማችሁኝ ከሆነ እግዚአብሔር ይህንን ያየዋል። ይህንን መጠበቃችሁን፣ ጸሎታችሁን አለማቋረጣችሁ፣ ኪዳን አለማስታጎላችሁ፣ ቅዳሴ አለመተዋችሁ፣ አምልኮት አለማቋረጣችሁ፣ እየታመማችሁም ቢሆን የእግዚአብሔርን ትእዛዛት ለመፈጸም መጨከናችሁን፣ ይህንን መጠበቃችሁን እግዚአብሔር ያይና አንድ ቀን ወደምትፈልጉት ህይወት ያደርሳችኋል። ምክንያቱም እግዚአብሔር ነው አምላካችን። ምንም የሌለ በሚመስልበት ተስፋ ሊቆረጥ በሚችልበት ጨለማ ውስጥ እንደ ብርሃን የምትታያችሁን ጨለማ ከያዛችሁ እመኑኝ ያማል። ግን በዚህ በሚያም ህይወት ውስጥ ጥቂት ተስፋ እንኳን መሰነቅ እግዚአብሔር አንድ ቀን ይጎበኘኛል፣ እግዚአብሔር አንድ ቀን ያየኛል፣ እግዚአብሔር አንድ ቀን ይደርስል። በዚህ በሚያመው ውስጥ ጨለማ በሆነ ውስጥ ምንም ደስ የማያሰኝ ነገር በሚታየው ውስጥ እግዚአብሔርን ማሰብን እግዚአብሔር ያየዋል። ለዚያ ነው በምድረ በዳ ዘር ባልተዘራበት ስፍራ እንደ ተከተልሽኝ አስቤያለሁና ያለው። ለዚህ ነው እግዚአብሔር ያስባቸዋል። ለዚህ ነው እስራኤልን እኮ ያሰባቸው ወገኖቼ፣ ተስፋ በሚያስቆርጡ ነገሮች መካከል ተስፋ ስላደረጉ፣ መከራዎቻቸው እግዚአብሔርን ስላላስረሳቸው፣ የራሱ ጉዳይ ጸሎት፣ የራሱ ጉዳይ ክርስትና። ወገኖቼ እግዚአብሔር ከሁሉ በላይ ደስ የሚሰኝበት ነፍስ ምን እንደሆነ ታውቃላችሁ? መከራው ክርስትናውን የማያስተወውን ሰው ደግሞ አለው። መከራው ክርስትናውን የማያስተወውን ሰው እግዚአብሔር ደስ ይሰኝበታል። እግዚአብሔር ደስ እንዲሰኝባችሁ ከፈለጋችሁ መከራው ክርስትናችሁን ከመተግበር መንፈሳዊነታችሁን ከመኖር እንዳያስተዋችሁ እሱን እግዚአብሔር ያየዋል። እግዚአብሔር ምን አለሽ ይላል። እግዚአብሔር በጣም ጥቂት ነገር ሲያይ ደስ ይለዋል። እሱን ነው ያየው ወገኖች። በእጅህ ምን አለ ይላል እግዚአብሔር ሙሴን። በእጅህ ያለው ምንድን ነው? በትር ነው። እሱን ይሰራበታል። ትንሽ ነገር ካለሽ ይሰራበታል። ትንሽ ጸሎት
ትንሽ መንበርከክ፣ ትንሽ እግዚአብሔርን መፈለግ፣ ትንሽ እግዚአብሔርን ማሰብ። እግዚአብሔር የሚፈልገው ይሄን ነው። ምን አለሽ ይላል ነቢዩ ኤልያስ የሰራፕቷን ሴት ምን አለሽ እኮ ነው ያላት። ከማሰሮዬ ዱቄት ለአንድ ጊዜ ጎርሼው የምንሞተው፣ ከማሰሮዬ ዘይት ለአንድ ጊዜ ለውሼው የምንሞተው የመጨረሻውን ጥፍጣፊ ላይ ነኝ አለች። ስጭኝ አላት። ምናልባት ጊዜያት ስለተራዘሙ፣ ምናልባት ቀናት ስለሄዱ በጣም ትንሽ ነገር ኖሯችሁ ሊሆን ይችላል። ግድ የላችሁ። እሱን ትንሽ ነገር እንኳን አትተዉት። እሱን ትንሽ ነገር እንኳን ችላ አትበሉት። እሱን እንኳን ደፍታችሁ አትጣሉት። እግዚአብሔር እሱን ትንሽ ነገር ያበዛዋል። የመከራውን ዘመን ያሳልፋችኋል፣ ወይ መከራው እንዳይሰማችሁ ያደርገዋል። ወገኖቼ አንዳንድ እግዚአብሔር ከመከራ ላይ ያወጣን ይችላል። መከራው ግን እንዳይሰማን አድርጎ ያሳልፈዋል። በእንባችን ውስጥ ሳቅ ይልካል እግዚአብሔር። በሚጠዘጥዝ ህመማችን ውስጥ ጥቂት የእግዚአብሔር መንፈስ ቅዱስ ደስታ ይኖረዋል። ምን አለሽ ይላል። እሱን እንዳትተዉት። እግዚአብሔር ይፈልገዋል፣ ሊያየው ይፈልገዋል። እስራኤልን ያየባቸው ይሄ ነው። በመከራዎቻቸው መካከል እግዚአብሔርን አልረሱትም። በዚህኛው ነጥብ ማተኮር የፈለግኩት እዚህ ጋር ነው። በሚያስጨንቁ መከራዎቻቸው መካከል እግዚአብሔርን፣ ትእዛዛቱን፣ ቃል ኪዳኑን ይዘው ስለኖሩ እግዚአብሔር አንድ ቀን አወጣቸው። አንድ ቀን እግዚአብሔር እንዲያያችሁ ከፈለጋችሁ የእግዚአብሔርን ቃል ኪዳን ጠብቁ። ያማል፣ ንስሐ ግቡ። ሊያም እንኳን ቢችል እንደ እግዚአብሔር ቃል ለመመላለስ ትጉ። እመኑኝ እግዚአብሔር ሳያወጣችሁ አይቀርም። ይሄው አውጥቷቸዋል፣ ታድጓቸዋል፣ መልሷቸዋል። እንደገና ወደ ህይወታቸው፣ እንደገና ወደ ደስታቸው፣ እንደገና ወደ ከተማቸው፣ እንደገና ወደ ክብራቸው እንደገና መለሳቸው። ይሄንን የምትጠብቅ ነፍስ፣ ይሄን የምትፈልግ ነፍስ ምን ታደርጋለች ካላችሁ፣ ይሄው ትጠብቀዋለች። በተራዘሙ ቀናት አትሰለችም። እግዚአብሔር የሚሰለች አምላክ እኮ አይደለም ወገኖች። ክርስትና እኮ የሚታክት ህይወት አይደለም። እግዚአብሔርን ማመስገን ለኛ ለክርስቲያኖች ምግባችን፣ እግዚአብሔርን በጸሎት ማናገር ለኛ ክርስቲያኖች ህይወታችን። ለአንድ እትብት በእናቱ ማህፀን ላለ እትብት ማነው ጽንስ በእትብቱ አማካኝነት ከእናቱ ህይወት እንደሚያገኝ እኔና እናንተ ከአባታችን ከእግዚአብሔር ከእናታችን ከቅድስት ሥላሴ ህይወት የምናገኘው እኮ በጸሎት ነው። በተራዘሙ መንቻካ ጊዜያት ሁል ጊዜ ሳንቀየርበት እግዚአብሔርን ካመለክ ነው፣ እግዚአብሔርን የሚያከብር ህይወት ከያዝ ነው። እመኑኝ እግዚአብሔር ሳያወጣን አይቀርም። እርግጠኛ ነኝ የሆነ ነገር ትፈልጋላችሁ፣ ለዚህ ነው እዚህ የመጣችሁት። ግን እግዚአብሔር እንዲያስበን እግዚአብሔርን እያሰብን መኖር አለብን። እየተሰማችሁ ነው ምለው ነው? እኔም ብቻ ነው የሚሰማኝ? የምሬን ነው ነው? ውር ውር የሚሉትን እነሱን ነው የምታዩት። ቢያንስ እነሱን ጥቂት ዘመን አይታችኋቸዋል እዚህ አይደል? እኔን ይሁኝ እንጂ ትንሽ እንኳን ልለምን እንጂ። እየተሰማችሁ ነው? ግን እያዳመጣችሁኝ ነው? ነው ውዝዋዜው አለ። ለእኔ እየጠፋልኝ ነው ውዝዋዜው። የእናንተን አላውቅም። ምን አለብህ አንተ ካላላችሁኝ በቀር ሌላ ሸክም አንጭንባችሁ። ግድ የለም ያላችሁን ግን ጠብቁ። ይሄን ቅናታችሁን ጠብቁት። ይሄን ስትጠሩ አቤት ስትላኩ ወዴት ማለታችሁን ጠብቁት። ይሄን ቤተ ክርስቲያንን ማሰብን ጠብቁት። በጣም ደካሞች ልንሆን እንችላለን። በብዙ ኃጢአቶች መካከል ልንኖር እንችላለን።
ግዴላችሁ። እግዚአብሔርን እንደዚህ ከዕለታት አንድ ቀን ማሰብን ማን ይሰጠናል? እግዚአብሔርን አንድ ቀን እንኳን ባመሰገን ነው። እግዚአብሔርን አንድ ቀን እንኳን ባከበር ነው። እግዚአብሔርን አንድ ቀን እንኳን በተገዛንለት። ለኔ እዚህ መርከብ ውስጥ የሚገባኝ ለእግዚአብሔር የሚገዛ የአንድ ቀን ውሎ እንኳን የት ይገኛል? ሌላ ሐሳብ ሳናስብ እግዚአብሔርን እያሰብነው ቃሉን እየሰማን እያነጸንና እየታነጽን ነፍሳችንንም ስጋችንንም እየቀደሰን የኔ ቃል አይደለም፣ የእግዚአብሔር ቃል ውስጥንም ውጭንም አጥንትንም ጅማትንም ሊቆርጥ የሚችል የኔ እግዚአብሔርን ቃል እየሰማ ማን ያገኘዋል? አንድ ነገር ጠበቁ እስራኤል። ምን? ግዝረታቸውን ጠበቁ፣ ሥርዓተ ቃል ኪዳናቸውን አከበሩ። እግዚአብሔር ይህንን አየላቸው። እኛም በመከራዎቻችን መካከል ሰልችቶን ትእዛዝ እግዚአብሔርን ካልቻልን እንደ ነገሩ አድርገን ካልቆጠርን ታክቶን ካልተውን ከጠበቅነው እግዚአብሔር ማውጣቱ አይቀርም። አንደኛ። ሁለተኛ እግዚአብሔር እስራኤላውያንን ለምን አወጣቸው? ከብዙ ዘመናትስ በኋላም ቢሆን እግዚአብሔር ለምን ወደ ክብራቸው ለምን ታደጋቸው ካላችሁ ወይ ሁለተኛ የጠበቁት ነገር አለ። እሱ ምንድነው ካላችሁ ወይ እስራኤል ስማቸውን አልቀየሩም ነበር። 230 ዘመን ሆኗቸዋል። በአጠቃላይ 430 ዘመን ሆኗቸዋል። በጣም የሚገርማችሁ ግን ስማቸውን አልቀየሩም። እስራኤል የሚለውን ስማቸውን ይሄው እስካሁን ተጣብቀውት ይኖራሉ። የአረጋዊው አባታቸው ስም ነው እስራኤል። እስራኤል ተብሎ መጠራትን በግብፅ ምድር አላፈሩበትም። ተሸክመውት ነው የኖሩት። እግዚአብሔር የቱን አየላቸው ካላችሁኝ ይህንን ስም ይዘው መኖራቸው፣ እስራኤል በሚለው ስም አለማፈራቸውን፣ ይህንን ስም አለመቀየራቸውን አየላቸው እግዚአብሔር። ይህንን አየላቸውና እኔ መለሳቸው ይላሉ ሊቃውንት። የተወደዳችሁ ክርስቲያኖች እኔና እናንተ ከስም በላይ የሆነው ስም አለን። ምን የሚል ስም ካላችሁኝ ክርስቶሳዊ የሚል ስም አለ፣ ክርስቲያን የሚል ስም አለ። በምድራችን ላይ ስሙን የሰጠን ንጉሥ ከጌታችን በቀር ፈልጋችሁ አታገኙ። ንጉሥ እኮ ስሙን አይሰጥም። ንጉሥ እኮ ማዕረጉን አይሰጥም። ንጉሥ እኮ ክብሩን አይሰጥም። የኔና የእናንተን አምላክ ተመልከቱት። ስሙን እኮ ነው የሰጠ። ክብሩን እኮ ነው ያካፈለ። ከመለኮታዊ ባህሪ ተካፋይ ትሆኑ ዘንድ እኮ ነው ያለው። እጅግ ወደሚገርም ክብርና ሊነገር ወደማይችል ወደሚያስደንቅ ስምና ማዕረግን ያመጣ። ይሄንን ስም ካልቀየር ነው እግዚአብሔር ያስበናል። እደግመዋለሁ፣ በዚህ ስም ካላፈር፣ በዚህ ስም ከኮራ፣ ይሄንን ክርስቶሳዊ ስም ከጠበቅ እግዚአብሔር አንድ ቀን ያስበናል። ምን ማለት ነው? ተሰላይተን መንቻካ የሆነው መከራና ፈተና አታክቶን ምንድነው ክርስትና ካላልን፣ ምንድነው ሃይማኖት ካላልን፣ ምንድነው የኔ ማመን ካላልን፣ ምንድነው የኔ ጸሎት ካላልን፣ ምንድነው የኔ አማኝነት ለዚህ ካልጠቀመን ካላልን፣ ካፈርንበት መና የማያወርድ የማያሻግር እዚህና እዛ የማያስገባ የተደላደለ ኑሮ የማያኖር ስም ምን ያደርግልናል ብላችሁ ሌላ ማንነት ካልፈለጋችሁ፣ ሌላ ማንነት ካልፈለጋችሁ እግዚአብሔር ያስባችኋል። በዚህ አካባቢ ባሉ ሁኔታዎች ተመሳስለን እንኑር ካላላችሁ እግዚአብሔር ያስባችኋል። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው።
እግዚአብሔር እንደሆነ የልቤን ያውቀዋል ብላችሁ ይሄንን ትውልድ ካልመሰላችሁ እዚህ ካለው ዘመን ጋር ዘመነኛ ካልሆናችሁ እግዚአብሔር ያስባችኋል። ካላፈራችሁበት አፍርባችሁ፣ ካልተቀየራችሁበት አይቀየራችሁም። ጀርባ ካልሰጣችሁት ፊት አይነሳችሁም። ስማቸውን አልቀየሩም። ስማቸውን አልቀየሩም። ተሸክመውት ነው የኖሩት። ለዚህ ነው እግዚአብሔር ያሰባቸው ወዳጆች። ሁለተኛው ለምን እግዚአብሔር አሰባቸው፣ ለምን ዳግመኛ ወደ ክብራቸው መለሳቸው ካላችሁኝ ስማቸውን አልቀየሩም ነበር። ግዴላችሁም የሚበልጥ ስም አለ፣ የሚበልጥ ሕይወት አለ። እኔ ኦርቶዶክሳዊ ወይም ክርስቲያን ስለሆንኩ ብቻ አይደለም ምነግራችሁ። ተወዳዳሪም ተፎካካሪም ተነጻጻሪም የሌለው ሕይወት ነው የገባ ነው። እኛ ልክ ነው፣ ገንዘብ ላይኖረን ይችላል። የእግዚአብሔር ባለጠግነት ግን አለን። ልክ ነው፣ የዚህ ሀገር ዜግነት ላይኖረን ይችላል። እንዳትረሱ። የእኛ ግን ሀገራችን በሰማይ ነው። ዜግነታችንና ሀገራችን ግን በላይ ነው። የሚበልጠውን ስለያዝን በሚያንሰው ነገር ተስፋ እንዳትቆርጡብን። የሚበልጠው ነገር ያለው ሰው በሚያንሰው ነገር እንዳይሸነፍብን። ለዚህ ነው ይሄንን ማይተባችሁን አጥብቃችሁ፣ ይሄንን ሃይማኖታችሁን ይዛችሁ፣ ይሄንን ክብራችሁን ጠብቃችሁ፣ ይህንን ማንነታችሁን ሳታጠፉ፣ አሻራችሁን ሳታጠፉ፣ ዝማሪያችሁን ሳታጠፉ፣ አለባበሳችሁን ሳታጠፉ፣ እምነታችሁን ሳታሳሱ ጠብቁት። ስማቸውን ስላልቀየሩ ነው እግዚአብሔር መጥቶ ያዳናቸው። ወገኖች እንዳትቀይሩበት፣ እንዳትቀየሩበት፣ እንዳትለወጡበት። መከራው ያልፋል። የማያልፍ እግዚአብሔር አለ። እነዛ የዛሬ 10 ዓመት እናንተ እንደውም በግሪክ ከዛ በፈረንሳይ ጫካዎች ከዛ ወደ ዩኬ ምናልባት ተስፋ የሚደረገው ይሄ እንደሚሆን አስባለሁ። እነዛ በሊቢያ በረሃ ሄዱ። አይኤስ የሚባለው ያረዳቸውና የገደላቸው እነዛ 32 ፍቁራን ኢትዮጵያውያንን አታስታውሷቸው? ክርስትናችሁን ተዉ፣ ማዕተባችሁን በጥሱ ነው ያላቸው። እና እነሱ በጣም ይደንቃል። ማዕተባቸውን ከበጠሱ፣ ክርስትናቸውን ከተዉ፣ ኢየሱስ ክርስቶስን ከካዱ ጣሊያን እንደሚገቡ ነበር የነገራቸው፣ ወይም እንደሚያሳልፏቸው ነበር የነገሩ። እኔ ሁሌ ሳስባቸው ይመስጡኛል። ሊደራደሩ እንኳን አልፈለጉ። በዚህ ነገር ካንተ ጋር ልንነጋገር አያስፈልግም እንዳሉት እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል የሆኑ ነው የሚመስሉት። ማዕተባችንን ከምንበጥሰው አንገታችንን ውሰደው ያሉ ነው የሚመስሉት፣ እንደ ተፍጻሜተ ሰማዕት ቅዱስ ጴጥሮስ። እኔ ሁሌ ሳስባቸው የዚህ ዘመን ሰማዕታት እነዚህ እኮ ምስኪኖች ናቸው። ምናልባት እንደኔና እንደናንተ ጉባኤ አያውቁ። እርግጠኛ ነኝ በሚያሳዝን ሕይወት ውስጥ ይሆናል ይሄን ያለፉት። ግን አስቡት፣ ኢየሱስ ክርስቶስን ካዱ ሲሏቸው ግን ሊደራደሩበት አልፈለጉም። እንኳን መደራደር ጥቂት ደቂቃ እንኳን አላወሩም። ጣሊያን ከሚገቡ ወይም ደግሞ ዩኬ ከሚገቡ ከክርስቶስ ጋር መንግስተ ሰማያት ቢኖሩ መረጡ። ልጅ አላቸው፣ አዎ። ቤተሰብ አላቸው፣ አዎ። ላይ ካለው ግን አይበልጥም። ይበልጣል። አልተደራደሩበትም፣ አልተከራከሩበትም፣ አላመነቱም፣ አላሰቡበትም።
ልስብበት አላሉ። ቀይ ለብሰው አይታችኋቸዋል? እኔ ጨክኛ አላየሁትም፣ ጥቂት ግን አይቼዋል። ከለሜዳ ለብሰው ነጭ ለብሰው ማን ነው የቀይ ለብሰው ሲጎተቱለት አላያችሁ? አትደራደሩበት፣ አትወያዩበት። ክርስትናችሁን አጥብቁት፣ የሰማይ መንገዳችሁን ግዴላችሁም። ዩኬም ላትገቡት ምን አይነት ሟርተኛ ነው ካላላችሁኝ፣ በእርግጠኝነት ግን አብረነው እንኖራለን። ነው አይደለም? ምን ነው አልወደዳችሁትም? እውነቱ ግን እሱ የሚበልጠውን አምላክ ከያዛችሁ በሚበልጠው ዓለም ትኖራላችሁ። ጣሊያን ትሻላለች፣ መንግስተ ሰማያት ትሻላለች ነው እኮ ምርጫው የቀረበላቸው። ምን አደረጉ እነሱ? ይደቃል። እንደውም እዚህ ወልቂጤ ዩኒቨርሲቲ የነበረው ያ ልጅ ለአባቱ ምን ብሏል አሉ? ወደዚህ ስደት ከመምጣቱ በፊት ሊቢያ ላይ እባክህ አባቴ ዋንጫ ስቀበል እኮ አየሁ ብሏቸዋል አሉ። ያኔ ተቀበለው። አመነቱ። በሃይማኖታችሁ አታመንቱ፣ በክርስትናችሁ አትደራደሩ፣ ስማችሁን እንዳትቀይሩ፣ ማንነታችሁን እንዳትለውጡ። የሚበልጥ ህይወት ነው ያለው። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ እንዳላችሁ ራሳችሁ ታውቃላችሁ ይላል ቅዱስ ጳውሎስ። የሚበልጥ ህይወት ነው። እናንተ የሚበልጠው ዓለም ልጆች ናችሁ። አይክፋችሁ፣ ሆድ አይባሳችሁ፣ ብዙ ነገር የቀረባችሁ አይምሰላችሁ። ይቅርታ አድርጉልኝ፣ እዛ ሀገራችሁ ያለውን ምስኪን ባያችሁት። አንዳንዴ ስደት ከሀገር ቤት የተሻለ ሆኖ ተገኝቷል። በዚህ ዘመን አንድ ነገር ብቻ ማሳየት በቅቶታል። ይሄ ዘመን ግዴላችሁ፣ የሚበልጠው አባት ልጆች ነን። የሰማይና የምድር ጌታ ልጆች ነን። ዓለሙን ሁሉ የያዘው ባለጸጋ ልጆች ነን። ስለ እኔና ስለ እናንተ የሞተ አምላክ ልጆች ነን። እንዳትቀየሩበት፣ እንዳትቀይሩት፣ እንዳትደራደሩበት፣ ብትደክሙም እንዳትደራደሩበት፣ ኃጢአት ብትሰሩም እንዳትደራደሩበት፣ ብትደክሙም እንዳትደራደሩበት። ማን ረሳው? ማንቶ ማን በጥሰው? ቅዱስ አባታችን ፓትርያርክ እንዳሉት የደም ስራችን ናት ሃይማኖታችን። እንዳትደራደሩባት፣ እንዳትደራደሩ። እሱን ነው ያሰበው። ስማቸውን አልቀየሩም፣ እሱን አሰበላቸው። ማንነታቸውን፣ ሃይማኖታቸውን፣ ክርስቶሳዊ የሚለውን ስማቸውን እንዳትደራደሩበት። ሁለተኛ